ጂያን የሞተውን የአሊያን ባል ወይም የወንድሙን ገዳይ እያፈላለገ ባለበት ሰዓት አሊያ ግን ከፍተኛ ስጋት ውስጥ ገብታለች። አሊያ ልክ እንደ ሞተው ባሏ ቦራን ሁሉ የባሏን ወንድም የሆነው ጂያን የአሁኑ ባሏ ችግር ውስጥ እንዳይገባ በጣም ፍርሃት ውስጥ ናት ያለችው። ሁልጊዜ የምታስበው ስለሱ ነው። ጂያን ግን ፍለጋውን አላቆምም። እሷ ግን አሁንም ቢሆን እያስጠነቀቀችውና እያስፈራራችው ነው። የበለጠ ደግሞ ከቀድሞ አስበልጣ እየወደደችው እየመጣች ነው። በግልጽ ምን እንደሚሰማት እየነገረችው አይደለም። ነገር ግን እሱም ግልጽ ሆኖ የሚሰማውን ስሜት እንዲነግራት ጠብቃለች። እሱም ቢሆን ልክ እንደሷ ተመሳሳይ ስሜት እንዳለው ስለምትጠረጥር ማታ ሁለቱም ወደ ክፍላቸው ገብተው አንዳቸው ለአንዳቸው እያሰቡ ነበረ። ከዛ በኋላ በጠዋት ልጇ ወተት እያፈላች ነው። ወደ እሷ እየመጣ ነበረ። ለዲኒዝ እኮ ወተት እያዘጋጀውለት እያለችው ነው። ከዛም በኋላ ጂያን ታውቃለህ ፓኪዜ የልብስ ማጠቢያ እንድተበላሸ ነገረችኝ። ጠጋኙ መጥቶ ነበር፣ ነገር ግን በቃ የአገልግሎት ዘመኑ አብቅቶለታል፣ አክትሞለታል። ስለዚህ መገዛት አለበት አለችው። እንዴ ለምሮ ነው የምገዛው? እኔ ምን አረጋለሁ አላት። እኔ ምን አረጋለሁ ሳይሆን ምን አለበት አብረን ሄደን ብንገዛ አለችው። ጥሩ ይስማማኛል እያላን ነው። ከዛ እሱን ከእንቅልፍ ልቀስቀሰው፣ በቃ አንተ ወተቱን አፍላ እያለችው ነው። ከዛ ወተቱን ሞቅ ሞቅ እያደረገ ከዛ ይቀዳና ቀጥታ እናቱ እንዲሁም ወንድሙ እህቱ ተሰብስበው ቁርስ እየበሉ ነበር። ወደ ዋናው ክፍል እየመጣ ነው። አሊያም ብትሆን ህፃኑን ጂያን ይዛው መጣች። ውይ የኔ ልጅ እንዴት ነው ያደግከው? እዚህ ቤት ከመጣ በኋላ ቶሎ ነው ያደግከው አያረለ እያለች ነበረ። አሊያ የሰዳከት አነጋገር አልወደደችውም። ልጇን በስነስርዓት ማስቀመጧን ቀጠለች። ታዲያ ሐማዳ የሚባሉ ሰውዬ እንዴት ሆነ ብላ ሰዳከት ጠየቀች። ከዛ በኋላ ጂያን ለእናቱ ምልክት እየሰጣ ነው ዝም በይ ያላት። እሷ ግን አውቃ እንዳላወቀች ሆናውንም ታደርቀዋለች። ከዛ በኋላ ድንገት ካያን ቢሆን ወንድሜ እንዴት ሆነ ብሎ ጠየቀው። ካያ ዝም በል እስኪ እያለ ነበር ጂያን። በህፃኑ ፊት እንደዚህ ነገር እንዲወራ አይፈልግም። ከዛ በኋላ ሰዳከት ጥሩ እሺ ካያ እንግዲህ ሴቶች እየፈለግኩልህ ነው። የወይዘሮ ሸብኒም ሴት ልጅ አድጋለች፣ ቆንጆ ሆናለች። እሷም አለችለ አልተመቸችኝም፣ ቆንጆ አይደለችም ደግሞ ካልክ የበለጠ ቆንጆ አመጣላለሁ ምንም አታስብ ትለዋለች። ጂያን አሁንም ቢሆን እየደበረው ነው። ከዛም በኋላ ከአሊያ ጋር በቀጥታ ወደ ልብስ ማጠቢያ ሱቅ መጡ። አብረው ከመኪና እየወረዱ ነበረ። አይገርምም? እች ሴት ከቀናት በፊት ልትታከም ሆስፒታል መታ ነበረ። ብዙ ነገር ነገረችኝ፣ እንዴት ይህን ሱቅ እንደከፈተችው። ሴት ልጅ እንደዚህ በራሷ ስትቆም ማየት እንዴት ደስ ይላል እያለችው ነበር። አዎ ልክ ነሽ እያላት ወደ ውስጥ ገቡ። ከዛ በኋላ ምን አይነት ማሽን መግዛት እንደሚፈልጉ እየነገረዋን ነበረ። አብረው መግዛታቸውን ቀጠሉ። በሌላ በኩል ናሬ ከእናቷ ሰዳከት ጋር ተቀምጣለች። እያወራች ነበር። ድንገት ከሆስፒታል ተደወለላት። ሄለው አቤት እየሰማኝ ነው። አዎ ነኝ። ምን ኦስካን ምን ሆነ ስትል ነበረ። ከዛ በኋላ ኦስካን በቀኝ በኩል እንዳለ የሰውነት ክፍሉ ፓራላይዝ እንደሆነ ተነገራት። ደነገጠች። እማዬ ችግር ተፈጥሯል፣ ኦስካን ፓራላይዝ ሆኗል ግማሽ አካሉ አለች። አደነገጠች። እንሂድ እያለች አልነበረም። ለጂያንም ተደውሎ ተነገረው። ጂያንና አሊያ እየተመለሱ ነበረ። እነሱም ቢሆኑ በፍጥነት ወደ ሆስፒታል እየመጡ ናቸው። ናሬ ከእናቷ ጋር ከወንድሟ ጋር ሆና ሆስፒታል እንደደረሰች በሩ ጋር ቆማ በአንድ በኩል እናቷ ወደ ውስጥ ግቢ፣ በቃ ጠንከረቤ ልጄ ትላታለች። ከዛ ናሬ ወደ ውስጥ ገባች። ኦስካን በሚያሳዝን መልኩ መናገር እስኪያቅተው ድረስ ነበረ እንደዚህ ፓራላይዝ ሆኖ የነበረው። ናሬ ገና ከመግባቷ ስታየው አለቀሰች። ኦስካን በጣም ይቅርታ እያለች ስቅስቅ ብላ አለቀሰች። ናሬ ለምሮ የምታለቅሽው? እንደዚህ አታልቅሽ እባክሽ እያላን ነበረ። በእኔ ምክንያት ነው እንደዚህ ሆንከው፣ አንተ ማትረፍ ነበረብኝ ስትለው ነበረ። ሁላችንም ለሰራነው ነገር ዋጋ እንከፍላለን እያላን ነው። አጠገቡ ተቀመጠች። ለሁሉም ነገር ይቅርታ ጠይቃለሁ አለችው። እኔ ነኝ እንደውም ይቅርታ መጠየቅ ያለብኝ ይላታል። አፉ እየተንተባተበ አፉ ተጣሞ መናገር ሁሉ እየከበደው ነበረ። ታውቃለህ በቃ ሁል ጊዜ እኔ እናንተ በችግሩ ስናልፍ ነበረ። ምን አለበት ያኔ ገና ስንተዋወቅ ጓደኛሞችንን በቀረን ኖሮ። ምን አለበት ያኔ ገና ስንገናኝ እንዲሁ ተሳስቀን ብንለያይ ኖሮ። ምን አለበት ለዚህ ሁሉ ነገር ባንደርስ። እባክህ ይቅር በለኝ ኦስካን፣ በእኔ ምክንያት ሁሉ ጣጣ ውስጥ ገብተሃል አለችው። ናሬ አታልቅሺ፣ እኔን ግን ከሁሉም በላይ የሚጎዳኝ ነገር ሌላ የምታፈቅሪው ሰው እያለ የምትኖሪለት ልትሞችለት የምትደርሹ ሰው እያለ እኔ ጋር መተሽ እንደዚህ መሆንሽ ነው። ምንም ትርጉም የለውም እያላን ነበር። ትርጉም አለው። ይኸውልሽ አንተ ብቻ ደህና ሁን ኦስካን፣ አንተ ብቻ ደህና ሁን፣ አብረን እንኖራለን፣ የትም አልሄድም እሺ እያለችው ነበረ። እሺ ችግር የለም ፈጣሪ ለዛች ቀን ያደርሰን እያላን ነበረ። ናሬ አሁን በቃ አረፍ በል መቼም ግን አልተውከም እያለችው ነበረ። ከዛም በኋላ እንዲህ እያለቀሰች ስታየው በአንድ በኩል እሱም እንባ እየተናነቀው ያያታል። በሌላ በኩል ደሚር አልጋ ገዝቶ እየመጣ ነው ያለው ገና ለሚወለደው ልጅ። የህፃን ልጅ አልጋ ገዝቶ ሲመጣ አባቱ አገኘው። ምሮ የሚያቀለበለበ ይለዋል። አባዬ የልጅ እዚህ አልጋ ላይ ነው የሚተኛው ምን ታስባለህ እያለው ነበር። አንተ ምን ነካ? የሌላ ሰው ልጅ ልታሳድግ ነው እንዴ? ምንድን ነው አላማ? የካያ ልጅ ልታሳድግ ነው እንዴ አለው። ምን ተፈጠረ? ምን አናደደ እንዴ? ምን ሆነ ነው? ቆይ አንተ ይህን ነገር እንዴት መቀበል ይከብዳል? ተረጋጋ እንጂ ምን አበሳጨ? ይኸውልህ አልጋ ገዛውለት ገና ብዙ ነገር ገና ገዛለታለሁ። የኔ ልጅ በሙሉ ጤንነት ነው የሚያድገው ሲለው ነበረ። ስማ ምንድን ነው ቆይ ሀሳብ እንደዚህ ትወጫበራለህ ብዬ አላሰብኩም ነበረ። ስታስበው የካያ ልጅ አሳድጌ
እነሱን እበቀሏቸዋለሁ ብለህ ነው የምታስበው? ይህ ልጅ ካደገ በኋላ ባይባርስ ሳይሆን አልቦራ መሆኑን እንደሚያውቅ ታውቃለህ። ግን ምናልባት ስለዚህ ጉዳይ ካያ ካወቀስ በህይወት እንድትኖር የሚፈቅድልህ ይመስላል? ጂያን ካወቀስ እንደገና ይሄ ልጅ እኮ ሌላ ችግር ሌላ ጣጣር እኮ ነው የሚያመጣብህ። አንተ ቆይ ምን ሆነ አልቆይ እንደዚህ እንዴ መሞት ነው እንዲህ አማረ ምን ሆነ ነው? በችግር ላይ ችግርኛ ላይ ስደራረብብን አይከብድም እንዴ አለው። አንተ ግን ለምንድን እንደዚህ የፈራ ያልገባኝ ነገር አለው። አልፈራውም እያሉ ነበር። ፈርታል ምንድን ነው? በአንድ በኩል የእነሱ ጠላት ነበርክ፣ ቁጥር አንድ ጠላት። ነገር ግን አሁን ከእነሱ ጋር ተባብረ እየሰራ ነው፣ ተለሳልሰ ለመስራት እየሞከርክ ነው። ድሮ በጣም ከእነሱ ጋር ከባድ የደም በቀል ነበረብህ እያለ ሲያወራ ድንገት ዘሪም መጣች። ከዛ ነዲም ምን ነው ታዲያ የምትለው እያለ ደምሪን ይጠይቀዋል። እንደውም ሳስበው አንተነህ መሰለኝ ቦራን የገደልከው አለው። አንተ የማይመስል ነገር አታውራ እያለ ነዲም ይናገራል። አንተነህ ይኸውልህ ሲጀመር በዛ ቦታ ላይ ነበርክ፣ ኤጀመልም ነበር አንተም ነበርክ። ከሁለት አንዳችሁ ነው የምትሆኑት፣ ግን አንተነህ ኤጀመል እንደዚህ የሚያደርግ አይመስለኝም ይለዋል። ምንድን ነው የምታወራው እያለው ነበረ። እንዴት ያን ምሽት ግን ባንዴ ተረሳዋለህ? ነበርክ እኮ እንደውም አንተን ነው ጂያን መጠርጠር ያለበት፣ አንተነህ ዋነኛ ተጠርጣሪ እያለው ዘሪን ተደብቃ ማዳመጧን ቀጠለች። በሌላ በኩል እነ ጂያን በረጋ ሆነው ናሬ እስክትመጣ ድረስ ይጠባበቃሉ። ሻሂንም ከነሱ ራቅ ብሎ እዛ ወለል ላይ ቆም ብሎ ይጠባበቃል። ከተወሰኑ ደቂቃዎች በኋላ ናሬ ወጣች። ከወጣች በኋላ ፊት ለፊታቸው ቆመች። እያለቀሰች ነበረ። ሻሂን የምትለውን ነገር ይጠባበቃል። ሁሉም ምን ልትለን ነው ብለው እየጠበቁ ነበረ። ኦስካን ከዚህ እንደወጣ ወደ ቤት ሄዳል፣ አብሬው ሄዳለሁ፣ ከሱ ጋር ኖራለሁ አለች። ሻሂን ግራ እየገባው ነበረ። ናሬ ምን እንደምልሽ አላቅም፣ ሁኔታው ግን በጣም አስቸጋሪ ነው፣ ከጎንሽ ነን፣ በቃ ለምታደርጉኝ ነገር ግን በደንብ አስቢበት እያላን ነበረ። ካያ እህቱን አቅፎ ያባብላል። በአንድ በኩል ሰዳከት ናሬ ትክክለኛ ውሳኔ ነው የወሰንሽው፣ ባይገርምሽ ከባልሽ ጎን መቆመሽ ትክክለኛ ነገር ነው። ምክንያቱም ከዛ ከኤጀመል ልጅ ጋር አንድ ላይ መሆን የለብሽም፣ ምክንያቱም ኤጀመል የወንድምሽ ገደል ሊሆን ይችላል እያለች ነበረ። ሻይኒን እየሰማ ከብዶታል፣ ግራ ገባው። እማዬ ስለዚህ ጉዳይ ነው የወራን፣ በቃ እኛ እንሂድ እያለ ነበረ። በቃ እንሂድ እየተባሉ ወደኋላ ሊመለሱ ናቸው። በአንድ በኩል ሻይን ዝም ብሎ ናሬን እያያን ነው። ላናግርሽ ብሏት ወደ ውጭ ይዟት እየወጣ ነበረ። ካያም ተከትሏቸው ይወጣል። ካያ ወደ እነሱ ሳይቀርብ በር አካባቢ ተቀመጠ። እነሱ ከሱ ትንሽ ራቅ ብለው ተቀመጡ። ሁኔታው እንዴት ነው? ዋናው ነገር ግን ወደ ራሱ መመለሱ ነው፣ መንቃቱ ነው እያላን ነበረ። እሷ ግን ግራ ገብቷታል። ከዛ ይኸውልሽ አትዘኝ፣ በቃ ናሬ ማዘን የለብሽም፣ የሚሆነው ነገር ይሆናል በቃ እያላን ነበረ። ናሬ ባትፈልግም ከኦስካን ጋር እኖራለሁ ብላ መወሰኗ ገና ከሆኑ ከባድ ስቃይ እንደሚለቅባት ታውቃለች። ገና ከሆኑ በጣም ብዙ ፈተና እየመጣብን ነው። ሻይን ከጅምሩ እኔ እናንተ አንድ ላይ እንዳንጣመር ያደረገን ኦስካን አልነበረም። ብቸኛ ፈተና ኦስካን አልነበረም። ብዙ ነገሮችን ሰብረን ማለፍ እንችል ነበረ። ያሁኑ ግን ይለያል። ምን ማድረግ እንዳለብን አላውቅም ትላለች ናሬ። እኛ እኮ ስንፈተን ነበረ፣ በእኛ ፍቅር ብዙ ፈተና ደርሶብናል፣ ብዙ ነገር እያላን ነው። አሁን ግን ተስፋ እንደሌለው አይነት ስሜት እየተሰማን ነው። አሁን ግን ነገሩ በጣም አስቸጋሪ ነው፣ ከባድ ነው። እስኪ ምናልባት አባትህ የቦራን ገዳይ ቢሆንስ አለችው። ኧረ ናሬ ደግሞ ማይባል ነገር ነው የምትይው። አይሆንም፣ ይኸውልሽ አባዬን አናግሬው ነበረ፣ አባዬ አይደለም በቃ ነግሮኛል እያላን ነበር። ተደወለለት። ስልክ የተደወለው ከዘሬን ነበረ። ወንድሜ ይኸውልህ ቤት መምጣት አለብህ፣ ነዲምና ጀሚር ሲያወሩ ሰምቻቸዋለሁ። ይኸውልህ ቦራን ያለበትን ቦታ ነዲም ያውቃል፣ ነዲም ብቻ ሲሆን አባዬም ያውቃል። ይኸውልህ ነገሩ በጣም ተበለሻሽቷል። ምናልባት አባዬውን ነገር ያደረገው እባክህ መምጣት አለባለችው። ምንድን ነው የምትይው እያላ ደነገጠ። መጣውኝ ብላ ቶሎ ሲወጣ ካያ ድንገት አየው። ምን ተፈጠረ እያለ ይከተለዋል። ናሬ ቆም እያለችው ነው ካያን። ካያ እንደዚህ ተጣድፎ ሻይንን ሲከተለው ናሬ ደንገጥገጥ ትልና ትመጣለች ወደ ጂያን ምን እንደተፈጠረ አላቅም፣ ነገር ግን ተደውሎለት ሻይን ተጣድፎ ይሄዳል። ከዛ ካያ ይከተለዋል። ምንድነው ነገሩ ምንም አልገባኝም ትላለች። እዚህ ሁኝ በቃ መጣውኝ ብሏት ሄደ። በአንድ በኩል አሁንም ቢሆን አሊያ ስጋት ውስጥ ገባች። ጂያንን ተጠንቀቅ እያለችው ነው። ነገር ግን ሻይን ጊዜም አልፈጀበት፣ በፍጥነት ወደ ነዲም ቤት መጣ። ነዲም መኪና ውስጥ እየገባ ነበረ። ድንገት ሻይን ከመኪና ውስጥ ወጣ። የቦራን ገዳይ እያለ ሽጉጥ ደቀነ። በአንድ በኩል ካያም እየወጣ ነበረ። ካያ ነዲምን ይዞት ጭንቅላቱ ላይ ሽጉጥ ደቅኖ እያስፈራራው ነበር። አንተን ወንድሜ ገዳይ አይደለ አንተን አይደለ እዚሁ አጠፋለሁ ገላለሁ እያለው ነበረ። ድንገት የመጣችው ዘሪናት ነዲም ምንም አላቅም እያለ ነበረ። እሷ ሮጣ ወደ ወንድሟ እየጠጋች ውሸቱን ነው ሰምቻለሁ ሲል የነበረውን ነገር ትላለች። ከዛ እንደዚህ ቦታው ተበጥብጦ እያለ በድንገት የመጣው ደሚር ነው። ደሚር ሽጉጥን እየወጣ አወርዱ ሽጉጣችሁን አባያን ረገዲውና አጠፋቸዋለሁ አወርዱ እያለ ነበረ። ጭንቅላቱን ማፈነዳው ይላል ካያ። አወርድ ሽጉጥን ካያ ከኔ ጋር ትጨቃጨቅ እያለ ደሚር ይጮዋል። ወንዶቹ እንዲየጨቃጨቁ እያለ በድንገት ጂያን እየመጣ ነበረ። ውሸቱን ነው ትላለች ዘሪን። ደሚርንና ነዲም አባትና ልጅ እያጋለጠቻቸው ነው። ጂያን እንደመጣ ምን እንደሆነ ምንም አልገባውም። አወርዱ ሽጉጣችሁን እባካችሁ አወርዱ። ነዲም ደሚር ሽጉጥን አውርድ እያሉ ነበር። ደሚር ከዛ አላወርድም መጀመሪያ እሱ ያወርድ እያለ ነበረ። ካያ ሽጉጥን አውርድ ከኔ ጋር ተከራከር
አውርድ እያሉ ነበረ። ከዛ በኋላ ሽጉጥን ከወረደ በኋላ ነዲም ብቻውን ቆሞ ነበረ። ወንድሜ ነዲም ያቅ ነበር እኮ ነዲም ያቅ ነበር ይኸውልህ ነዲም ነው ብዬ ነገር ነበር ይኸውልህ መጀመሪያ ዘሪናት ለአሁን ለሻይን የደወለችው ነዲም ወንድሜ ቦራን የነበረበትን ቦታ የሚኖርበትን አገር ያቅ ነበረ አለው። ጂያን ነገሩ ሲገባው እሱም ቢሆን ሽጉጥ አወጣ። ነዲምን አፉን ይዞት መኪና ለስተኝቶ አንተነ እያሉ ነበር። ጂያን ምንም አውቀው ነገር የለም ውሸት ነው አትመናቸው እያሉ ነበር። አንተነ ዋሽተኛ ለምን ታዲያ ወሻኝ ለምን ዋሻኝ እያሉ ነበረ። እኔ አይደለም ይኸውልህ ጂያን ፈርቼ ነው ግን እኔ አይደለም እያለ ነበር። አንተነ ብሎ ጂያን በቀጥታ ሽጉጡን እያነጣጠረ ነበረ። እንዲያምርሮ እንዳለ ደሚር ጂያን ለአባቴ ለቀቀው ገላለሁ እተኩሳለሁ እያለ ነበረ። ተኩሶ እንድኮንክ እያለ ጂያን እንደዚህ በድፍረት ነዲምን አንቆት እንደቀረ ደሚር ድንገት ተኮሰ። ጂያን እጁን መታው። ጂያን ሲመታ ወደኋላ ሲንገዳገድ በአንድ በኩል እነ ካያም ተኩሰው ደሚርን እጁን መቶት ደሚርና ጂያን እኩል እየቆሰሉ ናቸው። ነገር ግን ተኩሱ ቀጠለ። ቦታው በአንድ ጊዜ ታመሰ። ወዲያው ጂያን ነዲምን እየጎተተ በመኪና ተደብቀው አንተነ ያረከው አንተነ ይሏል። እኔ አይደለም ጂያን እኔ አይደለም እውነቱን ነው የምነግርህ እያል ነበር። አንተነ በእውነቱ ንገረኝ ከማን ጋር ነው የሰራኸው ከማን ጋር ነበርክ ከማን ጋር ላጠፋለሁ ገላለሁ እያለው ነገር ግን ቦታው በተኩስ ስለተሞላ የደሚር ሰዎችን በጣም እየተኮሱ ስለነበረ ጂያን እንሂድ በቃ እያሉ እየጎተቱት መኪና ውስጥ ይዘውት ገቡና ሻይንም ቢሆን የካያም መኪና ይዞ ወደኋላ እየሸሹ ናቸው። የደሚር ሰዎች አሁንም ዝም ብለው መተኮሳቸውን አላቆሙም ነበር። እንዲህ ቦታው ከተበጠበጠ በኋላ እነ ጃን ከሄዱ በኋላ እነ ደሚር ትንሽ ተረጋጉ። ደሚር ቆስሏል። ወደ አባቱ እየቀረበ ነው። ከተወሰኑ ደቂቃዎች በኋላ እነ ጂያን ወደ ቤት እየመጡ ናቸው እና አሊያ ቁጭ ብሎ እየጠበቋቸው ነበረ። አሊያ ሰዳከት ናሬ ልባቸው ቆሞ እነ ጂያን መጡ አልመጡ ብለው ሲጠባበቁ ከደቂቃዎች በኋላ ደረሱ። ጂያን እጁን ደገፍ አድርጎ ከመኪና እየወረደ ነበረ። በሉ በቃ እጃችሁን በደንብ በሸፍኑት እንደገና ደግሞ ጥይቱ መውጣት አለበት እያለ እየቆሰሉም የእነሱ ሰዎች ነበሩ። ከዛ ከመኪናው እየወረዱ ጂያን ቀስ ብሎ እየተራመደ ሰዳከት መጣች። ጂያን ምንድን ነው የሆንከው እያለችው ነበረ። ከዛ ድንገት ደግሞ አሊያ መጣች። ናናና ሆስፒታል እንሂድ ትለዋለች። አያስፈልግም ሆስፒታል የምን ሆስፒታል ጥይቱ ጨርፎ እኮ ነው ያለፈው ምንም ነገር የለም እያላን ነበረ። አንተን የምታውቀው እኔ ማውቀው ደሞ አልሄድም ይላል እንዴ ናና እሺ ወይ ወደ ቤት ግባ እያለችው ነበረ። እቤት ከገባ በኋላ እየተቆጣችሁ ነው። አሊያ ምንድነው መሰሉ ጥይት እኮ እጄ ውስጥ እኮ የለም ችግር የለም እያላን ነበር። ምንድነው ችግር የለም የምትለው ከቅድም ጀምሮ ተረጋጋ እኔ ማውቀው አንተን የምታውቀው እያለችው ነበር። ሰዳከትም ብትሆን ይሄ ለቀልድ ጊዜ አይደለም ጂያን ምን ሆነ ነው እያለችው ነበር። አዎ ልክ ናት ለመጀመሪያ ጊዜ ልክ ሆነች እያለችው ነበር። ወደ ውስጥ ጠጋ ብላ ቁስሉን እየሰፋችለን ነበረ። ምንድነው ቦታውን ግዴታ የጦርነት አውደማ ማድረግ ነበረባችሁ እንዴ ነገሩ በሰላም አይፈታም ነበር እንዴ አለችው። አይ ነዲም ይዋሸኛል ብዬ አላሰብኩም ነበር ግን አላረኩትም እያለ ነው ቢሆን ሲል ነበረ። እኔ ግን ልንገራችሁ ባይባርሶች እዚህ ነገር ውስጥ እጃቸው የለበትም። ደሚርም ቢሆን ነዲም ይሄን ነገር አላረኩትም በእርግጠኝነት ያ ጀመል ነው የሚሆነው ትላለች ሰዳከት። አሁንም ቢሆን ደሚር በመጥፎ ሁኔታ ስሙ እንዲነሳ አትፈልግም። የሆነ የምትፈራው ነገር ያለ ይመስላል። በሌላ በኩል ሻሂን እህቱን ዘሪንና እናቱን ይዞ ወደ ጀመል ወደ እስር ቤት ሄደዋል ሊጠይቀው። አሁን በጥያቄ እያፋጠጠው ነበረ። አባዬ በእውነቱን ተናገር እያለው አንተ ልክ ተረጋጋ ትለዋለች እናቱ ቪዳን ማየቋ እንዴ አባዬ መጀመሪያ ዋሽታኝ ነበር አይደለ አሁን እውነቱን ተናገር ገለኸዋል አልገደልከውም እያሉ ነበር። አንተ ምንድነው የምታወራው ምንድነው የምትለው እኔ ምንም አውቀው ነገር የለም እያሉ ነበረ። አባዬ እውነቱን ንገረኝ ካሁኑ ብነግረኝ ነው የሚሻለው በኋላ ግን ከረፈደ መጥፎ ነው የሚሆነው ይለዋል። በቃ ሻሂን ከዚህ በላይ ጨቅጭቀኝ እኔ ምንም አውቀው ነገር የለም አልኩህ እኮ ምንድን ነው ሁሉም ነገር በተፈጠረ ምክንያት በእኔ እየመጣችሁ አታሳብቡ ምንድን ነው እያለ ነበረ። እንደዚህ እያለ ሲከራከር ሻሂን ግራ ገባው። ከዛ ቪዳን በእርግጥ አባታችሁ እዚህ እንድንትመጡ ያደረገው እግረ መንገዱን ደህና ነገር ሊነግራችሁ ነበር የምስራች ያው አንተ በሌላ ነገር ይህን ነገር የምስራችሁን ባታደፈርሰው ኖሮ አለች። እንደዚህ ስትል እናታቸው ማለት እያለ ሻሂን ጠየቀ። እንግዲህ ያው ለዳኛው የቅሬታ የይግባኝ ደብዳቤ ያስገብቼ ነበረ ዳኛው ተቀብሎኛል። ጠበቄን ስለዚህ ጉዳይ ለማንም እንዳልነግረው ብየዋለሁ እና ተስፋ አለኝ እስከ ዛሬ ድረስ እስር ቤት ውስጥ በነበረኝ ጥሩ የሆነ ስነ ምግባር እንደገና ባለብኝ ተደራራቢ ህመም የተወሰነ ስህተቱን ተምሯል ብለው ቅጣቴን ሊያሳንሱልኝ ሊወስኑ ይችላሉ እና ከእስር ቤት ልፈታ የምችልበት ቀን በጣም ቀርበዋል። ልወጣ ነው እና በቃ ቀላለሁ ከዚህ በኋላ ነፃ ሆናለሁ ማለት ነው። እዚህ መማቀቅበት ጊዜ አብቅቷል። በነገራችን ላይ ደሚርን ማናግሬዋለሁ ዘሪን ወደ ቤት ትመጣለች ወደ እሱ መሄድ አለባት እያለ ነበረ። አትሄድም እያለ ሻሂን ይናገራል። ዘሪንም አልሄድም እያለች ዝም በያቺ ሲጀመር እሱ ባልሻል ነ እንዴት እንደዚህ ያለሽ ሻሂን እየሰማኝ ነው እሱ ባሏ ነው እንደገና የእሱ ልጅ ተሸክማለች አርግዛለች የት ሄድ እያሉ ነበረ። አባዬ እነሱን እኮ ደውላ እኮ ያጋለጠቻቸው እኮ እሷ እኮ ናት ምን ሆናል የሆነ ነገር ቢያረጓትስ ብሎ ጠየቀ። ምንም አያረጓትም ምን ሆናል የገዛ ሚስቱ ነች የእሱ ልጅ ተሸክማለች ምን ሊያረጋት ይችላል ሲል ነበረ። አይሆንም እያለ ነበር ሻሂን። ምንም አይሆን አትድረቅ መሄድ አለባት እያሉ ነበረ። ከዛም በኋላ በዚህ መንገድ የተጨቃጭቀው ከአባታቸው ተለይተው እየወጡ ናቸው። አሁን አሊያ
በዚህ ጉዳይ ጂያንን በደንብ ማስጠንቀቅ ትፈልጋለች። ወደ እሱ ክፍል ከገባሽ በኋላ ሶፋው ላይ ቁጭ ብላ እየጠበቀችው ነበረ ተኮሳትራ፣ ምንም ፈገግ ማለትም የለም። ከዛ እሱ ውስጥ ገባ። መግባት ይቻላል እያለ ነው። ምንም መልስ እየሰጠችው አይደለም። ወደ እሷ ከቀረበ በኋላ ይቅርታ እንግዲህ እንደ እንግዳ ያው ትኩስ ነገር አላመጣሁልሽም፣ ምንም ነገር ማምጣት ስላልቻልኩኝ ነው እያላን ነበረ። ዝም ብላ እያየችው ነው። ከዛ ወደ ሌላ አቅጣጫ ተመለከተች። ከዛ ተቀመጠ። አሊያ ችግር አለ እንዴ እያለ ነበረ። ችግር አለ ምን ማለት ነው? ቆይ ጂያን በሀሳብ በሰቆቃ ልገለኝ ነው እንዴ አንተ? እሺ የሆነ ነገር ተፈጠረ፣ ነዲምን ጠረጠራችሁ ታዲያ ቦታውን እንዴ ጦርነት መከፈት ነበረበት እንዴ አለችው። ፈልገን አለም እኮ የተከፈተው አላት። ግን እንደዚህ መሆን አለበት ይሄ ነው ትክክለኛው ነገር አለችው። አሊያ ይኸውልሽ እኔ አሁን የወንድሜን ገዳይ እየፈለግኩኝ ነው ያለሁት እሺ፣ እና እንደምታስብ ነገሩ ቀላል ሊሆን ይችላል። ምክንያቱም ይሄ ሰው አይኔን እያየ ነበር የሸመጠጠኝ ዋሸኝ። ምን ማድረግ እችላለሁ? እንደገና እኔ አይደለሁም እዛ ቦታ ላይ ተኩስ የከፈትኩት፣ በቃ እንደ አጋጣሚ ነበረ። በዚህ ሁኔታ ውስጥ እንዳለን እንዴት እንደረጋጋ ትጠብቂያለሽ? እንዴት ነው የምታስብን ማለት ነው? እኔ ይኸውልሽ የወንድሜን ገዳይ አገኘዋለሁ። ማንም ይሁን ነዲምን ይሁን ኤጀመል ይሁን ማንም ያርገው ማንም አገኘዋለሁ። ሳገኘው ሂሳቡን ይከፍላል። በቃ ምናልባት አንድ ላይ ይሆናል ተመሳጥር ያደረጉት፣ ነገር ግን አገኘዋለሁ፣ እደርስበታለሁ ይላታል። ጥሩ ትደርስበታለህ። እሺ ስደርስበት ምሮ የምታረገው ምንድነው የምታረገው? ጂያን እስኪ ፊት ለፊት ቆመው አንድ ሰው እኔ ነኝ ያደረኩት ቢልህ ምን ታረገዋለህ? ትገለዋለህ? ልገለውን አለችው። የት ይቀራል አላት። ጂያን እንዴ ነው የምታስበው? እሺ ይህን ካረክብ በኋላስ ደሞ እስር ቤት ልገባ ነው? ደሞ እስር ቤት ስትገባ ላጣህ ነው? ኧረ እባክህ ለእኔም ትንሽ አስብልኝ እያለችው ነበረ። አሊያ ወንድሜን የገደለው ሰው ዋጋ መክፈል አለበት፣ መቀጣት አለበት ማንም ቢሆን ማን እያላን ነው። እሺ እኔስ እያለችው ነው። እሱ እናስብበታለን ይላታል። ምኑን ነው የምናስብበት? ስንት ጊዜ ነው ደጋግሜ ነገርኩ፣ ነገር ግን እንደሞኝ ነው የምታይ ማለት ነው። እኔን ጂያን ይኸውልህ ያንተ ነገር እያሰጋኝ ነው። ይኸውልህ እሱን ከገደልከው በኋላ ይሄ ነገር ቶሎ የሚረጋጋ ይመስላል አለችው። አልታሰርም፣ በፍጹም እስር ቤት አልገባም እያለን ነበረ። ማን ስለሆንክ ነው ሰው ገለ እስር ቤት የማገባው? እንዴት እስኪ እንዴት እያለችው ነው። ከዛ እሱ አልገባማ ይላታል። ይኸውልህ ባለፈው ለታ አንተ ከዚህ ቤት ከመውጣት እስር ቤት ከመግባት እናትህ ከዚህ ቤት አስወጣኝ ነበረ። ድጋሜን ነገር ካደረገችው አሁን በሩን አይደለም ማነዳው ሙሉ አልቦራን ነው ማቃጠለው አለችው። አሊያ እባክሽ ተረጋጊ፣ ይሄ ነገር አይፈጠርም በቃ አላት። እሺ እስር ቤት እንኳን አትገባም ይባል እሺ ይህን ሰው ከገደልኩ በኋላ የሱ ሰዎች የሚለቁ ይመስልሃል? ችግሩ የሚያበቃ ይመስልሃል? አሁንም የማይከታተሉን ይመስልሃል? አረ ጂያን ትንሽ እናስብ። ይኸውልህ እኔ ይኸውልህ ብዙ ሰው እስካሁን ድረስ በህይወት ያጥቻለሁ፣ እናቴንም አጥቻለሁ። በመጨረሻም ፍቅሯ ሲገባኝ በመጨረሻም ባለቀሳን ነበር ያጣዋት። እባክህ እንደዚህ አታርገኔ ላይ እያለችው ነበር። እምባ የተናነቃ ለመነችው። ምንም አማራጭ የለም እያላት በር ድንገት ተንኳኳ። በሩ ሊከፍት ሄደ። የመጣው ሙዛፈር ነበረ። ጂያን ሻይኔ መጥቷል ሊያናግር ይፈልጋል አለው። እሺ መጣሁኝ እያለ ጂያን ይወጣል። ጂያን ሊያናግረው ወደ ሻይን እየመጣ ሻይን በአንድ በኩል ቀና ሲል ናሬን እያያን ነበረ። ጂያን ወደ ሻይን ቀረበ። አሊያም ብትሆን በረጋ ቆማ ከናሬ ጎን ሆና እያየቻቸው ነበረ። ሻይን ጂያን ፊት ለፊቱ ሲቆም ጂያን ሁሉም ነገር ሰላም ነው ይሏል። ሰላም ነው ችግር አለ እንዴ ብሎ ጂያን ጠየቀ። አይ የለም ታውቃለህ አባዬን ቅድም ላናግር ሄጄ ነበረ ምንም ማቀው ነገር የለም አለኝ አለው። እና እንዳምነው ትፈልጋለህ ብሎ ጂያን ጠየቀው። እኔም አላመንኩትም፣ ነገር ግን ፍለጋው ለኔ መሳተፍ ፈልጋለሁ። የወንድም ገዳይ ላይ ቦራ ለኔም ወንድሜ ነው እና አብረን ነገር እንቀጥል፣ አብረን እንፈልግ አለው። ደስ ይለኛል እስማማለሁ ብሎ ጂያን እንደሚስማማ ነግሮት ዞር አለ። ሻይን ተመልሰው እየሄደ ነው። ደሚር በሌላ በኩል ዘሪንን ፍለጋ ወደ ቤቷ እየመጣ ነው። ዘሪን ከእናቷ ጋር ነበረች። ደሚር እንደመጣ ወደ ቤት እንሂድ እያላ ነው። እሷም ቤት ትለዋለች። ድንገት ሻይን መጣ። አልፈልግም አለች እኮ ምር ምሰራው አለው። ይኸውልሽ ዘሪን አብረን እንሂድ፣ ቃል ገብተሽልኝ ነበረ፣ ብዙ ነገር አድርጌልሻለሁ፣ ተስማምተናል፣ ቃል በገባሹ መሰረት ቃልሽን ፈጽሚ እያላን ነበረ። አልሄድም አለች እኮ አንተ ምር ምትለው እያሉ ነበር። ሻይን ብዙ ነገር አያውቅም። ከዛ ደሚር ዘሪንን ነይ እናውራ አላት በምልክት። ወደ ውስጥ ተጠጋች። ሌላ ነገር እንዳረጋ ትገፋፍኝ እሺ፣ የተረገዘው ልጅ የካያኖ ብዬ እውነቱን አፍርጬ የማትወጪው ጣጣ ውስጥ ከትሻለሁ። ይሄ ከሚሆን በፊት ተስማምተን ወደ ቤታችን እንሂድ፣ ማንም ሰው አይነካሽም አላት። አባትህ በጣም ተናዶብኛል፣ ይሁን ነገር ቢፈጠር ሳለችው። አባዬ ምንም ነገር አያመጣም ነይ እንሂድ አላት። ከዛ ዘሪን እንባዋን ጠራረገችና ወንድሜ በቃ ልሂድ አለች። ዘሪን እርግጠኛ ነሽ ይላታል ሻይን። አዎ እርግጠኛ ነኝ ችግር የለም እያለች ነበረ። ከዛ ከደሚር ጋር ትመለሳለች። ደሚር ዘሪን ይዟት ወደ ቤት እንደመጣ እቺ ርካሽ ሴት እዚህ ምንድን ነው የምታረገው? ምን ልትሆን መጣች እያለ ነበር። ነዲም ሲጮህ ነበር። አንተ የምታወራውን ነገር ተጠንቀቅ ሲል ነበረ። እቺ ርካሽ ሴት ከዚህ በኋላ እዚህ ቤት አትገባትም ይለ ከኔና ከሷ አንዳችን ከዚህ ቤት እንወጣታለን ሲል ነበር። አንተ ከፈለክ ውጣ እሷ የትም አትሄድም እያለ ነበር ደሚር። ከዛም በኋላ ነዲም ተናደደ። ደሚር ምንድነው ሐሳብ ቅድም እኮ እሷ ነበረች የጠቆመችብን ምን የምታወራው እያሉ ነበር። ደሚር አያገባም ይለዋል። ዘሪንን ሳያት ነዲም እየባሰበት ነው። ሁለቱም ተናነቁ። ነዲም እናገራለሁ እያለ ነው። ከዚህ በኋላ ምንም ነገር መፈራው ነገር የለም። ጂያን እንዳያቅ ብለህ ስታስፈራራኝ ነበር፣ አሁን አውቋል፣ ምንም መፈራው ነገር የለም፣ ሄጄ እነግረዋለሁ ይላል። ወንድ ነህ እያለው ሁለቱም ተናንቀው ዘሪን ወንዶችን ተጣራች። ሊገላግሉ ሲሞክሩ ነዲም እንዳይገላግሉ እያረገ ነው። ነዲም ትቶ ሄደ። ደሚር ያገኘውን ነገር እየወረወረ ነው።
አሁን ዘሬንና ደርሚር ቀጥታ ወደ አንድ ክፍል ገቡ። አንተ ቆይ ለምሮማቶኝ ምን ላርግ? ቆይ ለምሮማቶኝ የተረገዘው ልጅ አንተ አይደለ? ምንድነው? ምን አለ ከኔ ምንድነው የምትለኝ? እያለችው ነበር። ዝም ብሎ ያታል። ቆይ ስለኔ የተለየ ስሜት አላለችው። የምን ስሜት? ምን ነው የምታወሪው? አንቺ እኮ የጠላት ሴት እኮ ነሽ። አንቺ እኮ የአልቦራ ልጅ እኮ ነሽ። እንዴ ብዬ ነው አንቺን የማወደው። ምን ነካሽ? በመካከላችን ያለውን በቀል አታውቂም እንዴ? ይሄ በቀል ነው። እሺ በቀል ነው አላት። ይህም በቀል አንተማ ሌላ ስሜት አለ አለችው። እኔ ከሼዳ ውጪ ማንንም ሴት አፍቅሬ አላቅም፣ ወደፊትም አላፈቅርም፣ አላረገውም እያላን ነበረ። እሷ ከዛ ተወኝ ብላ ለቀሰች። አልተውሽም ብሏት ሄደ። ብሏት ከወጣ በኋላ ግን እሱ ራሱ ቁጭ ብሎ እያለቀሰ ነበረ። ምንድነው የማረገው ብሎ ራሱን ይጠይቃል። በሌላ በኩል አሁንም ቢሆን ሚኔ እርግዝናዋን ከጂያን ደብቃለች። ማታ ላይ አልጋ እያነጠፈች ነበረ። የአልጋ ልብሷን አንስታ አልጋ እያነጠፈች እያለ በድንገት እጇን ብድግ ስታረግ ሆዷን የሆነ ነገር ወጋት። ከዛም በኋላ ከባድ ስሜት ተሰማት። በግድ እያቃሰተች በዳዴ እየተራመደች ወደ ሰዳከት ደወለች። ወይዘሮ ሰዳከት ኧረ መጥፎ ነገር እየተፈጠረ ነው ያለው፣ ኧረ አልቻልኩም ልጅ አደጋ ውስጥ ነው ያለው አለቻት። የት ነሽ ትላታለች ሰዳከት። ሚኔ ቤት እንደሆነች ትናገራለች። ሰዳከት ተጣርፋ እየወጣች ነው። ሰዳከት ወደ ሚኔ ስታመራ በአንድ በኩል ጂያን የአሊያ ቢሮ መጥቶ ቁጭ ብሎ እየጠበቃ ነበር። ደወለላት። ሄለው ወይዘሮ ዶክተር አሊያ ቢሮሽ መጥቼ ነበር፣ ነገር ግን የለሽም። ሰራተኞች መጥተው ለምርመራ ፈልገውሽ ነበር፣ ነገር ግን አንቺ የለሽም። ታውቂያለሽ ከቢሮ መጥፋት እንደሚያስቀጣ ይላታል። አቶ ጂያን ግን እኮ ደንበኞቼን ለማየት ሄጄ ነበር አለችው። ጥሩ ነሽ እያላን ነበረ። ሁለቱም መቃለር ጀመሩ። የእሷ ቦታ ላይ ተቀምጦ አሁንም ይሳሳቃሉ፣ ይጫወታሉ። ከዛ እንደዚህ እየተጫወቱ እያለ በመሃል ትኩር ብሎ ተመለከታት። አሊያ የሚገርመኝ ነገር የሆነ ሰው ልክ እንደወደድኩት ሳቅ በቃ ከእጅ የሚወጣው ነገር ነው፣ የሆነ ነገር ይሆንብኛል እያላን ነበረ። እሷን በስጋት እያየችው ነው። አሊያ ሁል ጊዜ በቃ ሳጣ አንድን ነገር በቃ ፈልጌዋለሁ ወድጄዋለሁ ማለት ነው። እና አሊያ ምናልባት አሁን ላይ ረፍድ ይችላል እያላን ነው። አይናይናን እያያት እሷን ብትሆን አዎ ትለዋለች። ከዛ ሁለቱም አይለያይን ተያዩ። ትኩር ብሎ ተመለከታትና አሊያ እኔ ማለት ነው ይላታል። አንተ ምን በል ንገረኝ ትለዋለች። መልሱን እስኪ ነገራ ድረስ ሰፍ ብላ ስጠብቀው ነበረ። ከዛ እኔ እያለ ሲንቀጠቀጥ በድንገት በር ተንኳኳ። የሆነች ነርስ ገባች። ዶክተር አሊያ አንድ ጊዜ ፈልገንሽ ነበረ አለቻት። ወደ ድንገተኛ ክፍል ተጠርታ እየገባች ነው። ጃንም ቢሆን እየተደወለለን ነው። ሚኔ ወደ ሆስፒታል በአምቡላንስ እየተወሰደች ነው ተብሎ ተነገረው። በጣም ተደናግጦ በቀጥታ ከቢሮ እየወጣ ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ ቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ እመጣለሁ። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።